ከባህር ዳር ወደ አዲስ አበባ በዲጂታል መንገድ ትኬት መቁረጥ ባለመቻሉ መንገደኞች ለተጨማሪ ወጪ እየተዳረግን ነው አሉ። አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ምርጫ ቅስቀሳ ወቅት የተለያዩ ተግዳሮቶች እያጋጠሟቸው መሆኑን ገለጹ። በሆርሙዝ ወሽመጥ ውስጥ በአንድ መርከብ ላይ ተኩስ ከተከፈተ በኋላ ኢራን 2 መርከቦችን በቁጥጥር ስር አዋለች። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ከባህር ዳር ወደ አዲስ አበባ በዲጂታል መንገድ ትኬት መቁረጥ ባለመቻሉ መንገደኞች ለተጨማሪ ወጪ እየተዳረግን ነው አሉ። ከባህር ዳር ወደ አዲስ አበባ የሚደረጉ የአየር በረራዎች በዲጂታል ትኬት መቁረጥ ባለመቻሉ ምክንያት ለተጨማሪ ወጪ እየተዳረጉ መሆኑን አዲስ ማለዳ ያነጋገረቻቸው ተጓዦች ገልጸዋል። የአየር መንገዱ ደንበኞች ከአዲስ አበባ በዲጂታል መንገድ ቆርጠው ከባህር ዳር ለመመለስ ግን ይህንኑ ማድረግ እንዳልቻሉ አስረድተዋል። ከቅርብ ጊዜ ወዲህ በመኪና ለመጓጓዝ መንገድ ላይ ያለው የጸጥታ ሁኔታ አስቸጋሪ በመሆኑ ቀላል ቁጥር የማይሰጣቸው ተጓዦች ምርጫቸው ወደ አውሮፕላን መቀየራቸውን አስተያየት ሰጪዎቹ ተናግረዋል። አዲስ ማለዳ ያነጋገረቻቸው ነገር ግን ስማቸውን እንዳይጠቀስ የጠየቁ ተጓዦች ከባህር ዳር አዲስ አበባ ያለው መንገድን በመፍራት ነው በአየር መጓዝ የተገደድ ነው ያሉ ሲሆን ከአዲስ አበባ ወደ ሌሎች ቦታዎች መቁረጥ ከተቻለ ለምን ከባህር ዳር ወደ አዲስ አበባ መቁረጥ አልተቻለም ሲሉም ይጠይቃሉ። በቅርቡ ከአዲስ አበባ ወደ ባህር ዳር ቤተሰብ ጥየቃ ያቀኑ አንድ ተጓዥ ለአዲስ ማለዳ እንደገለጹት አንዳንድ ጊዜ ዋጋ ብቻ ሳይሆን አገልግሎትም መስተካከል እንዳለበት ሀሳባቸውን አጋርተዋል። ከአዲስ አበባ ወደዚያ ሲሆን ራስህ ኦንላይን ትቆርጣለህ ያሉት በቅርቡ ጉዞ ያደረጉ አዲስ ማለዳ ያነጋገረቻቸው ሌላ ተጓዥ ከባህር ዳር ወደ አዲስ አበባ ሲሆን ግን ምን መሰለ የሚያደርጉት ኤጀንቶቹ ናቸው የሚቆርጡ ራስህ አትችልም። ይሄ በመደበኛው የአየር መንገዱ መተግበሪያ ላይ ቀጥታ አንተ ገብተህ ማዘዝ አትችልም በማለት ምንም አይነት ትኬት በኦንላይን መቁረጥ እንደማይቻል አስረድተዋል። ይህንን ማድረግ ካልቻሉ ያላቸውን አማራጭ ሲያስረዱም በዲጂታል መቁረጥ እንዳትችል ያደረገው ማን ነው ከተባለ እዚያው ያለው ዲስትሪክትም በኤጀንቶች በኩል እንዲቆርጡ እንደተነገራቸው ለአዲስ ማለዳ ገልጸዋል። ኤጀንቶች ወይም ወኪሎች የራሳቸውን ቢሮ ጊዮርጊስ የተባለ አካባቢ ተከራይተው ከመደበኛው ዋጋ በላይ የራሳቸውን ኮሚሽን ጨምረው ነው የሚቆርጡት። አዲስ ማለዳ ያነጋገረቻቸው ተጓዥ እኛ ከኤጀንቶቹ ችግር ኖሮብን ሳይሆን ለምን በዲጂታል መቁረጥ አንችልም እንደሌላው ጉዞ ሲሉ የጠየቁ ሲሆን መደበኛ ዋጋው 7600 ብር ገደማ ቢሆንም እስከ 8500 ይጠየቃሉ። እሱም በተፈለገው ቀን ባለመገኘቱ 10000 ብር ከፍለው በአስቸኳይ እንደመጡ ይናገራሉ። መቁረጥ የምትችለው እነሱ ጋር ደውለ እሱንም በጣም ብልጥ ከሆንክ ነው ያሉት አስተያየት ሰጪው ለኤርፖርቱ ደውለ የሆነ ቁጥር ይሰጣል በዛ ትቆርጣለ በማለት የነበራቸውን ትዝብት አጋርተዋል። መቁረጥ የምትችለው እነርሱ ጋር ደውለህ እሱንም በጣም ብልጥ ከሆንክ ነው ያሉት አስተያየት ሰጪው ለኤርፖርቱ ደውለህ የሆነ ቁጥር ይሰጣል በዛ ትቆርጣለህ በማለት የነበራቸውን ትዝብት አጋርተዋል። አዲስ ማለዳ ምንጮች ወደ ጠቆሙት አድራሻ በስልክ ደውላ ባረጋገጠችው መሰረት ትኬት በአፕሊኬሽን ወይም መተግበሪያ ሳይሆን በኢትዮጵያ አየር መንገድ ስር ከተከፈቱ የሲስተም ቢሮዎች ጋር የተገናኘና እዛ ሂደው መቁረጥ እንዳለባቸው የሚያሳይ ነው። በአሁኑ ወቅት አየር መንገዱ የውክልና አሰጣጥ ላይ አንዳንድ ጥብቅ አሰራሮችን እየተከተለ መሆኑን የገለጹት ሌላ መረጃ ምንጭ ውክልና የሌላቸው ሰዎች ትኬት መቁረጥ እንዳይችሉ እየተደረገ ነው ብለዋል። ባለፈው ሳምንት በቁጥር ያልገለጧቸው ነገር ግን ብዙዎች ሲሉ የጠሯቸውን ህገወጥ ብለው አስሯቸው ነበር ያሉት አዲስ ማለዳ ያነጋገረቻቸው አንድ የአየር መንገድ ሰራተኛም ትኬት የሚቆርጡት እንዲቀንስ አድርገውታል ብለዋል። አዲስ ማለዳ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከአየር መንገዱ ምላሽ ለማግኘት ደጋግማ የሞከረች ቢሆንም ማካተት አልቻለችም። በጉዳዩ ላይ መልስ ለማግኘት ባለፈው ሳምንት ሚያዝያ 6 ቀን 2018 የአየር መንገዱን የኮሚኒኬሽን ክፍል በማናገር በኢሜል መልስ ይሰጣል በማለት ጥያቄዎቿን በኢሜል በመላክና መልስ እንድታገኝ ያስታወሳት ቢሆንም ምላሹን ማግኘት አልተቻለም። አየር መንገዱ ምላሽ በሰጠበት አፍታ አዲስ ማለዳ ታስተናግዳለች። አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የተለያዩ ተግዳሮቶች እየገጠሟቸው መሆኑን ገለጹ። የፖለቲካ ፓርቲዎች የምርጫ ቅስቀሳ ፕሮግራማቸውን ከጀመሩ ጥቂት ሳምንታት ያስቆጠሩ ሲሆን በእነዚህ ጊዜያት ታዲያ ከተሽከርካሪ እጥረትና የዋጋ ንረት እንቅፋት እንደሆነባቸው ለአዲስ ማለዳ ገልጸዋል። የአዲስ ትውልድ ፓርቲ ዋና ጸሐፊ ክፍለማርያም ሙልጌታ ፓርቲያቸው የምርጫ ቅስቀሳ መጀመሩን ገልጸው ምንም አይነት ችግር እንዳላጋጠማቸው ይናገራሉ። ነገር ግን ኑሮ ውድነትና የዕቃዎች ዋጋ መናር የምርጫ ቅስቀሳው ላይ በተለያየ መንገድ ጫና እያሳደረ መሆኑን ሸሽጉም ትንሽ ችግር የሆነብን የሁሉ የውድነቱ ነው። የምርጫ ቦርድም አላገናዘበ መሰል በጣም ውድ ናቸው። ስቱዲዮ ውድ ናቸው። የ2013 ምርጫና የአሁኑ ጊዜ 100% ነው የጨመረው እና አስቸጋሪ ያ እንጂ ምንም በእኛ በኩል በጸጥታም ሆነ ባትቀስቅሱም ይህንን አታቅርቡ ያለንም አንድም ነገር የለም።
ሌላው አዲስ ማለዳ ያነጋገረቻቸው የነጻነትና እኩልነት ፓርቲ የስራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ ሲሳይ ነጋሽ ፓርቲው የምርጫ ቅስቀሳ በተለያየ መንገድ መጀመሩን ገልጸው ተሽከርካሪዎችን በመጠቀም የምርጫ ቅስቀሳውን ለማካሄድ ግን አስቸጋሪ እንደሆነባቸው ተናግረዋል። የተለያዩ የምርጫ እንትኖች አሉ፣ የቅስቀሳ ዘዴዎች። በተለይ አሁን በዚህ የተለያዩ በራሪ ወረቀቶችን አቅማችን በሚችለው ያህልና ልክ እነሱን ለመስራት እና እየተሰራ ነው፣ ጥረትም እየተደረገ ነው። ሌላው በተሽከርካሪ እየተዞረ የሚደረገው የምርጫ ቅስቀሳ በአሁኑ ሰዓት የማይታሰብ ነው። ምክንያቱም ሀገሪቱ ላይ የነዳጅ ችግር አለ። አክለውም ከምርጫ ቦርድ የፖለቲካ ፓርቲዎች የተለቀቀው ገንዘብ በቂ አለመሆኑን፣ የገዢውን ፓርቲ ጉልበትና አቅም ብቻ አግንኖ የሚያወጣ የሌሎችን ሕልውና የሚያሳጣና ደብዛቸውን የሚያጠፋ ነገር ነው እየተከናወነ ያለው ባይ ናቸው። በዚህ ሂደት ውስጥ የተሟላና የተሳካ ምርጫ ቅስቀሳ የተፎካካሪ ፖለቲካ ፓርቲዎች እንዲያደርጉ አቅሙም ጉልበቱም እንዳይኖራቸው ያደርጋል ሲሉ ተናግረዋል። የመላው ሲዳማ ሕዝብ አንድነት ፓርቲ ሊቀመንበር ተስፋ ማርያም ጉጫዬ በበኩላቸውም በክልሉ ባሉ 19 ምርጫ ክልሎች እጩዎችን በማቅረብ የምርጫ ቅስቀሳ የጀመሩ ቢሆንም በክልሉ ካሉ የመንግስት መዋቅሮች ጫና እየደረሰብን ነው ይላሉ። ገዢ ፓርቲ በተለያዩ ምክንያቶች እጩዎቻችንን እስከ ቢሮ ድረስ እየጠራ እያስፈራራ፣ ለመጥቀስ ያክል አሁን በደሴ ምርጫ ክልል የክልል እጩ ተወዳዳሪ የሆኑትን አቶ ዮሴፍ በቀለን የሎካባያ ወረዳ ብልጽግና ፓርቲ የደራራ ወረዳ ጭምር ጎረቤት ለጎረቤት ናቸው። ሁለቱም በድንበር የሚገናኙ ወረዳዎች ናቸው። ለገበያ ደራራ የሚባል ገበያ ወደ ገበያ ሄደውን እዛ በፖሊስ አስጠርተው እንደው ፈርሜ ውጣ ወደ ምርጫም አልገባም ብለ መተማመኛ ፈርሜ እስከ ማለት ለማስፈራራት ሞክረዋል። ከመንግስታዊ ጫናዎች ባሻገር የገንዘብ እጥረት ዋናው ችግር ነው የሚሉት ሊቀመንበሩ አሁን ላይ ፓርቲው የምርጫ ቅስቀሳውን በመገናኛ ብዙሃን ብቻ ተወስኖ ለማካሄድ መገደዱን ተናግረዋል። ነገር ግን ፓርቲው በቀጣይ ምርጫ ቅስቀሳውን በተለያዩ ተሽከርካሪዎች ለማከናወን ዝግጅት መጨረሱን ጠቁመዋል። በሆርሙዝ ወሽመጥ ውስጥ በአንድ መርከብ ላይ ተኩስ ከተከፈተ በኋላ ኢራን 2 መርከቦችን በቁጥጥር ስር አዋለች። ኢራን በሆርሙዝ ወሽመጥ 2 የውጭ ሀገር የንግድ መርከቦችን በቁጥጥር ስር በመዋል ወደ ባህር ዳርቻ ወስዳቸዋለች። ይህ የሆነው የአሜሪካው ፕሬዝደንት ዶናልድ ትራምፕ ከቴህራን ጋር የተገባውን የተኩስ አቁም ስምምነት እንደሚያራዝሙ በተናገሩ በጥቂት ሰዓታት ልዩነት ውስጥ ሲሆን ድርጊቱም ውጥረቱን ይበልጥ የሚያባብስ ሆኗል። የኢራን እስላማዊ አብዮታዊ ዘብ ጦር እንደገለጸው ከሆነ መርከቦቹ በቁጥጥር ስር ያሉት የባህር ላይ ደንቦችን በመጣሳቸውና ያለ ቅድመ ሁኔታ ማስተባበር ወደ ስልታዩ የውሃ መስመር መግባታቸው እንደሆነ የኢራን መንግስት መገናኛ ብዙሃን ዘግበዋል። እንደ እንግሊዝ የባህር ላይ ንግድ ኦፕሬሽን ማዕከል መረጃ ከሆነ ደግሞ ይህ የመርከቦች በቁጥጥር ስር መዋል የተከተለው ረቡዕ ዕለት በኦማን አቅራቢያ አንዲት የኢራን የጦር ጀልባ በጭነት መርከብ ላይ ተኩስ የከፈተችበት ክስተት ነው። የብሪታንያ የባህር ላይ ክትትል ኤጀንሲ እንደገለጸው የመርከቧ ካፒቴን ተኩስ ከመከፈቱ በፊት የኢራን አብዮታዊ ዘብ መርከብ ተጠግቷቸው እንደነበር ሪፖርት አድርጓል። አክሎም ጥቃቱ መርከቧ የመሪዎች ክፍል ላይ ከፍተኛ ጉዳት አድርሷል። ሆኖም ምንም አይነት እሳት አደጋ ወይም በአካባቢው ላይ የደረሰ ብክለት ጉዳት አልተመዘገበም ብሏል። ምንም አይነት የሰው ሕይወት መጥፋት ያልተመዘገበ ሲሆን ሁሉም የመርከቧ ሰራተኞች ደህንነታቸው የተጠበቀ መሆኑም ተገልጿል። የምድሪቱ 1/5 የሚሆነው ነዳጅ አቅርቦት የሚያልፍበት የሆርሙዝ ወሽመጥ አሁንም በዓለም ላይ ካሉ ስልታዊ ጠቀሜታ ያላቸው የውሃ መስመሮች መካከል ቀዳሚው ነው። የአልጀዚራው ዘጋቢ ታዋሂድ አሳዲ ከቴህራን እንደዘገበው ከሆነ ይህ እርምጃ ቀደም ሲል ከእስላማዊ አብዮታዊ ዘብ ከሰማነው ጋር የሚጣጣም ነው። ማንኛውም መርከብ ሆነ የነዳጅ ጫኝ መርከብ በሆርሙዝ ወሽመጥ የሚያደርገው ጉዞ በዘቡ ፍቃድና ማስተባበር መሆን እንዳለበት ተገልጾ ነበር። ዘጋቢው አክሎ መርከቦቹን በቁጥጥር ስር መዋል ኢራን በዚህ ጠባብ የውሃ መስመር ላይ ያላትን ቁጥጥርና የበላይነት ለማስጠበቅ የምትከተለው ቀጣይነት ያለው ስትራቴጂ ነጸብራቅ መሆኑን ገልጾ የኢራን ባለስልጣናት በአሁኑ ወቅት ይህንን መስመር በሚጠቀሙ መርከቦች ላይ ስለሚጣሉ ክሶችና የመተላለፊያ ክፍያዎች እየተወያዩ መሆኑንም ጠቁመዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።